እውነት መንገር ተጀመረ ዛሬ ነው ቀናቸው። የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን። ሰላም የተከበራችሁ ክቡራትና ክቡራን ሁሉ በአምላክ ሚዲያ ቤተሰቦች በዓለም ላይ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት የዓለም ክፍል ይሁን። እንግዲህ ዛሬ ሰሞነ ሕማማት ነው። ሰሞነ ሕማማት ሐሙስ ዕለት እንገኛለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የሚቆረሰው ደሜ የሚቆረሰው ስጋዬ የሚፈሰው ደሜ ይህ ነው ብሎ የሰጠበት ዕለት ነው የምንገኘው። ይህ በእንዲህ እንዳለ ግን ከሰሞኑ ደግሞ ሕማማት ጌታችን ኢየሱስ ክርስቶስ ስቃዩን በደሉን የምናስብበት ነው ያለ አብርሽና ሩታ የሚባሉ በዩቲዩብ እንዲሁም በሶሻል ሚዲያ ብዙ ተከታይ ያሏቸው ሰርጋቸውን በዱባይ ሀገር አድርገው አብዛኞች ደግሞ ቁጣቸውን እያሰሙ ነው የሚገኘው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው ጥላቻን የሚያሳይ ነው ተብሏል። እነዚህ እንግዲህ ወደ እናንተ ይዘን መተናል። ጸሎተ ሐሙስ እግር አጠባ ምንድነው የሚለውንም አብረን አካተን ይዘን መተናል ማለት ነው። ወደ መጀመሪያው ቪዲዮ ወስዳችሁ አብርሽና ሩታ በሀገረ ዱባይ ያደረጉት ታሪክ ምንድነው? ለመሆኑ በዚህ ወቅት ሰርግ ይደረጋልን የሚል ቪዲዮ ነው። እስኪ እነ ቪዲዮ ላሳያችሁ። ጠይቀው ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለች ማቲ ነው ጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ መልሻለሁ። ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጦሽ አይፋል ለአመዳም እያለች ለናንተ ጎጆ መሙያ ምስል ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞላ አበዳን አላደርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቀድም ሰምቻለሁ። እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ ለአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። አብርሽዬ እሩታዬ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትዩት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላሉ። እግዚአብሔር ምስክሬ ነው። በአሁን ታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል፣ ሼም ይዟል ማለት። አንዳንዴ ታውቃላችሁ፣ ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። ወዳቸዋለሁ። ሪስፔክት አለ። ለሁለት ንጉስ መገዛት አይቻልም እንዳለው መጽሐፍ በአንድ ጎን ገንዘብ ወንዶ በአንድ ጎን ደግሞ ጌታን ወዶ ስለማይሆን አንዳንዴ ያልተማሩት ትምህርት ትንሽ ያስቸግራል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ከሆነ የሰው ልጅ አንድ ከሚሆን ሁለት ቢሆኑ መልካም ነው ብሎ መጽሐፉ ያስቀምጣል። ቤተክርስቲያንም ታስተምረው ይሄን ነው። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በሰሞነ ሕማማት ሞቱን፣ ስቅለቱን፣ ግርፋቱን፣ ምክሩን ይህን ሁሉ የምናስብበት ወቅት ሆኖ እያለ የሰርግ ፕሮግራም አድርጎ
መጨፈር፣ መዝለል ከአይሁዳውያን ከቄሳውያውያን የማይተናነስ ስራ መስራት ነው እየሰሩት ማለት ነው። እንግዲህ በአይሁዶች ጌታችን ኢየሱስ ክርስቶስ አዳነ፣ በእሁድ ቀን ፈወሰ፣ ዕውራንን ዓይን አበራ ተብሎ ነው በዚህ ተከሶ በቀራንዮ አደባባይ የተሰቀለው። ይህን በሰራበት ስራ እነዚህ ደግሞ በዱባይ በመሄድ ይላል ጭፈራ ምን የሚሉት ነው? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነቱ እርግማን ነው የሚል በአረብ ሀገር ሆነው እናት አባት ተርቦ አገር ውስጥ ስንት ችግር ሞልቶ የአረብ ሀገር ሴቶች ብር በማዋጣት እኔ ይሄንን አድርጋለሁ እኔ ስንት ቤተክርስቲያን እርዳታ የሚፈልጉ እድሳት የሚፈልጉ መቀደሻ የሚፈልጉ ልብሰ ተክህኖ የሚፈልጉ ቤተክርስቲያን ሞልተው እያለ ማዕተብ እንደዚህ አንጠልጥለው በሀገረ ዱባይ ጭፈራ፣ በባህር ላይ ሽርሽር፣ ለዚያውም በጾመ ሕማማት እንደ አረብ ሀገር ያላችሁ የምታሽቃብጡ ሰዎች እንደነዚህ አይነት ሰዎችን ማግለል ነው ያለባችሁ። ከሊት እንደዚህ ሆነች ከሊት እንደዚህ ሆነች እያላችሁ ቤተክርስቲያኗን ስም የምታጠለሹ፣ ይሄ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና አማኞችን አይወክልም። እነዚህ ከቤተክርስቲያን የራቁ ናቸውና በዚህ ሰዓት እንደነገርኳችሁ ነው ማቀም እንለብስበት ወቅት እያለ እነዚህ ግን እቴሙሽሬ እያለ ሙዚቃ ከፍተው ሲጨፍር ነው የሰነበቱት። ይህ ደግሞ ተልእኮ እንዳላቸው እንዳትረሱ። ይህ ለኛ እንደ መቀስነት እኛ ወደ ጸሎት እንዳንሄድ ወደ ስግደት እንዳንሄድ ይሄንን እያዩ ሰዎች እንዲሰናከሉ ወጥመድ የሆኑ ሰዎች ስለሆኑ በእነዚህ እንዳትሰናከሉ ይሄንን መልእክት ነው በራሴ በኩል ማስተላለፍ የምፈልገው። በሌላ በኩል ደግሞ ዛሬ አራተኛ ቀን ነው፣ ዕለተ ሐሙስ ነው። ጌታችን ኢየሱስ ክርስቶስ መግቢያችን ላይ እንደነገርኳችሁ ብዙ ታምራትን ያደረገበት ለሰው ልጅ የዘላለም ሕይወትን የሰጠበት ቀን ነውና ሕጽበተ እግር የሰው ልጅ ጉንብስ ብሎ ማክበር እንዳለበት ንጉስ ከሎሌው ወይም አዛዥ ከታዛዡ እንደማይበልጥ ያሳየበት ቀን ነው ዛሬ። መሪው እንደ ተመሪ ትልቁ እንደ ትንሽ የሚሆንበት ቀን ነው ዛሬ ጌታችን ኢየሱስ ክርስቶስ ለሐዋርያት ያስተማረው። እንዲሁም አባቶች የጌታችን የኢየሱስ ክርስቶስን ስቅላት ግርፋቱ ሁሉ ለማስታወስ በዚህ መልኩ ሲወድቁ ሲነሱ ተመልክተናል ማለት ነው። እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት ተብረከኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ። የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን። እጠበኝ ቆሽሻለሁ ብሎ በማቴዎስ ወንጌል እንደተቀመጠው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እግረተ እጽብ ሲያደርግ ለሐዋርያት አንተስ እኔን ልታጥበኝ አይገባም ጌታዬ ሆይ ብሎ ሲመልስለት እውነት እውነት እልሃለሁ እኔ ካላጠብኩህ ለዘላለም የታጠብክ አትሆንምና ካልታጠብክ ብዙ መከራዎች አሁንም እንደሚያገኙት ጌታችን ኢየሱስ ክርስቶስ ነግሯቸዋል። እንግዲያውስ ነው ያለው፣ እንግዲያውስ ሁሉንም እጠበኝ፣ የሰው ልጅ እግሩን ከታጠበ ሁሉ ሌላውን ንጹህ ነውና አያስፈልገውም ብሎ ጌታችን ኢየሱስ ክርስቶስ መሪ መሲህ ንጉስ ሆኖ ያለ ፍጡራኑን በዛሬው ቀን አጥቧል፣ ፈትቷል፣ ቀድሷል፣ አቆርቧል። ለነዚህ ሁሉ ያደረገው ጌታችን ኢየሱስ ክርስቶስ አሳልፈው የሚሰጡትን ሁሉ እያወቀ እንዳላወቀ ተላልፎ የተሰጠበት ብዙዎቹ ደግሞ የተሳሳቱበት አብዛኞቻችን መሪ ነን የምንል
ጌታችን ኢየሱስ ክርስቶስ አውቀዋለሁ የምንል ሰዎች መከራ በመጣ ጊዜ እንዴት ትተነው እንደምንሸሽ ለቤተ ክርስቲያን አለናት የምንል በእውነቱ ከፊት ቁመናል የምንል ሰዎች መከራ የመጣ ጊዜ እኔ አልነበርኩም የዛኔ እኔ አስተዳዳሪም አልነበርኩም መሪም አይደለሁም እያሉ የሚናገሩ ሰዎች አሳልፌ አልሰጥህም እኔ ያላንተ ማንም የለኝም አንተ ህይወቴ ነህ የሚሉ ሰዎች በነገሮስ ደግሞ የሚክዱት እኔ እሱን አላውቀውም እያሉ የሚክዱበት ቀን ነውና ጌታችን ኢየሱስ ክርስቶስ እነዚህ ሁሉ ዛሬ ነው ያወቃቸው ያውቅ ነበር ነው የሚለው። እንግዲህ በዚህ ቀን እነዚህ ሁሉ ነገሮች ተሰርተዋል። ዕለተ ሐሙስ በዚህ መልኩ አሳልፈናል። በህማማት ወቅት የተለያዩ ሁነቶች ተፈጥረዋል። እነዚህን ደግሞ በሌላ ቪዲዮዎች ወደ እናንተ ጠርቀም አድርገንና ሰብሰብ አድርገን ይዘን የምንመጣ ነው የሚሆነው። የዛሬው ፕሮግራማችን ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘን።